ሃይ ሰላም ማራኪኒ የገበታ ቅቤ ፍርኖ ዱቄት ስኳር አንድ እንቁላል አስደነገጠኝ እኮ ተረረረ አትክልት ምግብ ለሱ እንትን ያላችሁ ባሩን ደግሞ ወዳታ አንደኛው ከፍትፍቱ ፊቱ ነበር አራት ውስጥ የለም መንፈሴ መሰላት አውቀዋለች አንገትና ጆሮ አለው ተመልካቾቻችን እንደምናችሁ ነው ሳምንታዊ የግራማይሌ ፕሮግራማችን ተጀመረ። ዛሬም በግራማይሌ ፕሮግራማችን እንደተለመደው እዚህ ያሉ ታዳሚያንን ተወዳዳሪዎቻችንን ይዘን ወደ እናንተ ቀርበናል። እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎኛል ተመልካቾቻችን። እናንተም ደግሞ ሳምንቱን በሰላም በጤና በፍቅር አሳልፋችሁ ድጋሚ ስለተገናኘን በጣም ደስ ብሎኛል። እንደሚታወቀው የመጀመሪያ የምናደርገው እንግዲህ ግራማይሌ ፕሮግራማችን ላይ በተለያዩ የሶሻል ሚዲያ እንቅስቃሴዎችን እያደረጉ ያሉ ወጣቶችን እንጋብዛለን፣ ከነሱ ጋር እንጨዋወታለን፣ የህይወት ልምዳቸውን እናወራለን። ከዛ በፊት ግን እንተዋወቃለን። እንተዋወቅ እስኪ። ስሜ ማሌቶ እንደሰን ይባላል። በቲክቶክ ስሜ ማሂ አክቲንግ ይባላል። ማሂ አክቲንግ ማሂ አክቲንግ የተባልሽው የተለያዩ ትወናዎችን ስለምትሰሪ ነው። ቲክቶክ እንዴት ነው? ቲክቶክ አሪፍ ነው። በተለይ ደግሞ የትወና አቅም ኪነ ጥበብ ዘርፉ ላይ አቅም ያላቸውን ልጆች ወደ ህዝቡ ለመድረስ ቆንጆ አማራጭ ነው አይደለ? በጣም እያገዘሽ ነው። በደንብ እንኳን ደህና መጣሽ ማሂ። አመሰግናለሁ። እንቀጥል። ከማሂ ጋር እንግዲህ ዛሬ አብሯት አንድ ቡድን ሆኖ የሚጋጠመው እንተዋወቅ እስኪ። አቤሜሌክ ፍቃዱ እባላለሁ። ማ? አቤሜሌክ ፍቃዱ እባላለሁ። የ12ኛ ክፍል ተማሪ ነኝ። ቲክቶከር ነህ? አዎ። ዩዘር ኔሜ አቤሜሌክ 27። እሺ፣ ቲክቶክ ላይ ምን እየሰራክ ነው? ቲክቶክ ላይ አክቲንግ ነው የምሰራው። እሺ። የራሴ የሆነ ኮንተንት አለኝ። አክቲንጎችን ነው እየሰራው የምገኘው። ስለዚህ ቲክቶክ ላይ መተወን ማለት የተመረጡ ነው። ይሄ ምናልባት የቮይስ ኦቨር እያስገቡ ነው ወይስ አንድ ላይ ገብተህ ራስህ ትወናዎችን ነው የምትሰራው? ስቶሪዎች ተፈጥረው ተጽፎ ምናምን? ስቶሪ ክሬት አድርገን ቮይስ ኦቨር እየገባን ኤዲት እያደረግን ወጥ ተከታታይነት ያለው ስራዎችን እያቀረቡ ነው። እንዴት ነው የህዝቡ አቀባበል? በጣም ደስ ይላል። በጣም ደስ ይላል። ቲክቶክንስ እንዴት አገኘኸው አንተ? ቲክቶክ በጣም ደስ ይላል። ያለን ነገር እንድናውቅ በጣም እየረዳን ነው እና ስልክን በአግባቡ መጠገቡ በጣም አስደሳች ነው። በአግባቡ የሚለው ላይ እንደዚህ ብለህ እንኳን ደህና መጣ። እሺ፣ ወደዚህኛው ቡድን ልምጣ እባክሽ፣ ከአንቺ ልጀምር። እሺ፣ ስሜ ማራኪ ወንደሰን ይባላል። ቲክቶክ ስሜ ደግሞ @ማራኪዩ ነው። ብዙ ሰው የሚያውቀኝ በስቶሪ ታይም ነው። ስቶሪ ታይም ነው። በተለይ ደግሞ እኔ ግርም የሚለኝ ማራኪ ስትጀምር የምትላት ነገራችን እንዴት ነው እንደዚህ ብዬ ብጀምር ብለሽ ያሰብሽው ራሱ መጀመሪያ ላይ? አይ ቲንክ ጀስት ዝም ብሎ ይመጣልኝ ማለት አስቤበት ምናምን ሳይሆን ጀስት ዩኒክ የሆነ ሰው ማስታወስ የሚችልበት አይ ቲንክ ኤቭሪባዲ ሲሰማው ስቶሪ ታይም እንደደረሰ ያውቃሉና አጋጣሚ ነገሮች ምትነቀ ነግራቸዋለሁ ዛሬ። ስለዚህ ዛሬ ማራኪን ለማያውቋት ታዳሚዎች፣ ተመልካቾች እስኪ አገባቡን ምን እያወሩ ነው እንዳይሉ ነው ልበለው ነው? ብትዩ ደስ ይለኛል። እኔ እባክሽ ትንሽ ጮክ ልል እችላለሁ? በደንብ እንችላለን። ስቶሪ ታይም። ሃይ ሰላም ማራኪኒ። እንግዲህ የተለያዩ ስቶሪ ታይሞቿን በመስማት በጣም ብዙ ጊዜ ስቅ ያውቃለሁኝ እና እየገባችሁ ማየት ትችላላችሁ። እንቀጥል፣ እንተዋወቅ እስኪ። ሰላም፣ ልዑል መንበሩ እባላለሁ። ቲክቶክ ላይ ልዑል ኩክስ በሚል ዩዘር ኔም ስር የምግብ ስራ ነው የምሰራው። ምን ልጨምር? የፈለከውን ጨምር። የተለያዩ ኢቨንቶችንም ታዘጋጃለህ? ኑ እንብላ የሚባል ኢቨንት አለ። የተለያዩ ትንሽ ወጣ ያሉ ምግቦችንም ለምሳሌ እንዳያርጥብ ኢቨንት ላይ ማውጣት ትንሽ መጥቼ ነበር። እኔ ማት ሰው ነበር የነበረው። እርጥብ ተይዞ በቃ ሰብት በላይ ሰው ነበር የመጣውና በቅርቡ ለመድገም ሀሳብ ስላለኝ ተከታተሉና መጣችሁ ታደሙ።
ስለዚህ በጥቅሉ ቲክቶክ ላይ የምትሰራቸው ፕሮግራም ይዘታቸው ምግቦች ላይ አሰራሮቻቸው ላይ ያተኮሩ ናቸው ወይስ ኢቨንት ላይ በደንብ ያተኮረ ነው? አይ አሰራሩ ላይ ነው። የምግቡ አሰራር ላይ ያተኮረ ነው። ቀላል የምግብ አሰራሮች እኔ ለራሴ የምሰራቸውን አይነት ምግቦች ነው በቀላሉ የሚገኙ ነገሮችን ይሄ ክብድ ብሎ ሬስቶራንት ውስጥ የሚገኙ አይነት ነገሮች ላይ ፎከስ አላደረኩም ነበር። አሁን ትንሽ ወደ እሱም እየሄድኩኝ ነው። በቂ ተምረዋል ታዳሚዎች እንጂ ከዛ በኋላ እናያለን። አይ መልካም። በሀገራችን አሁን ላይ ወንድ ሼፎችን መመልከት እየተለመደ መጥቷል። በፊት በጣም ያስደነግጠን ነበረ። እኔ ግን አንድ ጥያቄ ይመጣብኝ የነበረው እንዴት ነው እንደ ኢትዮጵያ አብዛኛውን ጊዜ እናቶቻችን ሲያሳድጉን ወንድሞቻችንን ወደ ኪችን እንዲገቡ አያረጓቸውም ነበርና ሲያድጉ እንዴት ነው ሀሳቡ የሚመጣላቸው ምግብ መስራት የሚለው ለኔ ጥያቄ ነው። እኔ ከልጅነቴም ትገባ ነበር። አረባክ ያው እናቴ ስልስል ስለሚል እሷ ስትሰራ እሷ ጋር ለመድኩኝ። የተወሰነ ያለ በማየት ነው የለመድኩት። ከዛ እሷ ሳትኖር መፈላሰፍ ጀመርኩ። ሳትኖር ነው አያችሁ ተደብቀ ይህል ማባከን ጠባቅ እና ያው ብዙ ስህተቶችን ሰርቼ እንግዲህ አሁን አሪፍ ላይ ነው። በጣም ደስ ይላል። እንግዲህ ሁላችሁም ስለመጣችሁ በጣም ደስ ብሎኛል። እንደሚታወቀው የጉራማይሌ ፕሮግራማችን ውድድር ነው። ዛሬ የሚወዳደሩ ተወዳዳሪዎቻችንን ተዋውቀናቸዋል። የመጀመሪያው ዙር ውድድራችን የሚሆነው ደግሞ ምስል ከምስልን መደመር ነው። በርካታ ዙሮች አሉ። በየዙሩ ያላችሁን ውጤት እየተናገርን አብረን ቆይታ እናደርጋለን። አሸናፊውን እንገምት እንዴ? መገመት አያስፈልግም። መጨረሻውን ነው እናንተ ጋስ እነሱ በጣም ትሁት እንደነሱ። ስለዚህ መገመት አያስፈልግም። ተስማምታችኋል ማለት ነው። ከተስማማችሁ ወደ ውድድራችን እንገባለን። የመጀመሪያውን ዙር ውድድር የመጀመሪያ ጥያቄ የምናደርገው ከነ ማራኪ ቡድን ይሆናል። እሺ፣ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል የመጀመሪያ ጥያቄያችን ነው። ኩኪስ የሼፍ ነገር አንድ ለማስተማር አስፈለገው። ኩኪስ በትክክል ተመልሷል። የኩኪስ አሰራር አይደለም ደስ ይለኛል። ባጭሩ ጊዜ በገበታ ቅቤ ፍርኖ ዱቄት ስኳር አንድ እንቁላል ሁሌ ትንሽ ነው። ትንሽ ያስፈልገውም ይችላል ካደረግሽ ትንሽ። አንዱን ግን ሙሉን እንጨምረዋለን። ያው ከአንድ በታች ግማሽ እንቁላል አንድ እንቁላል ዱቄት አድርጎ ዳምጦ ማስገባት ነው። እንዲቀላል። እሺ እንቀጥል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ቅርጫት ሜዳ ነገር አይደለም። ሜዳ ይታይካል። አስደነገጠኝ። አይ ሜዳ አይደለም። እሳታችሁ ሊያልቅ ሰከንዳችሁ 3 ብሏል። ሰዓት አለቀ። ሰዓት አልቋል። ስለዚህ በጉራማይሌ ፕሮግራም ህግ መሰረት አንዱ ቡድን ካልመለሰ የዛ ቡድን ጥያቄ ወደ ሌላኛው ቡድን ይዞራል። እናንተ ጋር መጥቷል። ይህ ምስል ከምስል ምንድን ነው? የብራንድ ስም ሊሆን ይችላል ተብሏል። አይደለም። እሺ፣ ስለዚህ አልተመለሰም። በሁለቱም ቡድን ይህ ጥያቄ አልተመለሰም። የዚህ ጥያቄ ምላሽ የሚሆነው ኔትወርክ ነው። ባለቀ ሰዓት ኔትወርክ ነው የሚሆነው። እንቀጥል። እሺ፣ ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ሁለተኛው ሰዓታችሁ ያው እያለቀ ነው። ዘፋኝ ነው። ሁለተኛው ግን ማን እንደሆነ ዘፋኝ ነው። ዘፋኝነቱን አውቀሽዋል። ስሙ ነው። ስሙን ካላወቅሹ ወይም ደግሞ እሱ ካላወቀው ደግሞ ጥያቄውን መመለስ ትንሽ
ያው ከባድ ነው ሊሆን የሚችለው። ስለዚህ ይኸው ጥያቄ ወደዚህኛው ቡድን ይዞራል ማለት ነው። ምንድን ነው ስሙ? ጥያቄዋ ስሙ ላይ ነው። ቴዎድሮስ ወይ አፄ አይደለም። ለምን መሰለህ አፄ ማይሆነው? ከዛን ጀምር፣ ሁልጊዜ ከዚህ ጀምረን ነው የምንደምረው። ቴዎድሮስ አፄ አይሆንማ። አይ ወይ አፄ ወደዛ ልሄድ ነው ሀሳብ። እሺ አይደለም። ቴዎድሮስ ባህላዊ ዘፈን ዘፈን ቴዎድሮስ ባህላዊ ዘፈን ዘፈነ አይደለም ምላሹ። የዚህ ምስል ከምስል ምላሹ የሚሆነው ቴዎድሮስ ታደሰ ነው። ቴዎድሮስ ታደሰ ነው። እንግዲህ ቴዎድሮስ ታደሰን የማያውቅ የለም። እሱ ደግሞ ታደሰ መከተ በሙዚቃው እንግዲህ በተለይ ደግሞ የብሔር ብሔረሰቦችን በርካታ ሙዚቃዎች በአንድነት በመጫወት በጣም የምናውቀው የምንወደው ሙዚቀኛ ነው። ያው ስለ ቴዎድሮስ ታደሰ ደግሞ ማንሳት አንችልም፣ ምክንያቱም በጣም አንጋፋ፣ ሁላችንም በጣም የምንወደው የምናከብረው የሙዚቃ አርአያ ትልቅ ሰው ብለን የምንጠራው ሰው ነው። እንቀጥላለን። እንግዲህ ቀጣይ ጥያቄያችን የሚሆነው ደግሞ ይህ በምስሉ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? እርሻ ትርጉም ያለው ነገር ትንሽ መሆን አለበት። እርሻ ካሮት ብቻ አይደለም እዚህ ጋር ያለው። ያው እስቲ አስቡት፣ ሳሳት ሳያልቅ እርሻ አይደለም። እርሻ አይደለም አይደለማ። ይሄ ከእርሻው በላይ አሁን የሚታየው ነገር ምንድን ነው? ሌላ እዚህ ጋር ስርተራ፣ ጎመን ተራ እንዴ! ከሰው ተራ ወጣ። ጎመን ተራ ካልሆነ ካሮት ተራ ካልሆነ እርሻ ተራ ካልሆነ ጎመን ካሮት። እሺ ቆይ መቼስ ምንድን ነው? አትክልት ተራ እያልኩ እርሻ፣ ጎመን፣ ካሮት፣ ሰላጣ አንድ ላይ ሲሆኑ ያው አትክልት ነው የምንለው። ስለዚህ አትክልት ተራ በትክክል ተመልሷል። እውነትሽን እኮ ነው። እየታረሰማ ቢሆን እርሻ ተራ ይሁን ነበረ። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ብር። ሰዓት አለቀ። አንቺ መልሽ ብሎሽ በጆሮሽ ነግሮሽ ነጥብ ማጣት ከባድ ነው። እንደዚህ ብሎሽ አሁን ገደለሽ። እሺ ወደ እናንተ መጥቷል። የብር ሀብል ሀብል አይደለም እኮ የብር ሀብል አይደለም። እንዴት ነው ይሄ ነገር? በፊት ጃምባር አይደለም። እሺ ቢያንስ ፍንጭ ልስጣችሁ። በፊት ሰርግ ላይ ይባል ነበር፣ ይዘፈን ነበር። ብራምባር ብርሃን ማለት ነው። ቶሎ በሰርግ ነው ገባው። ሰርግ አትክልት ምግብ ለእሱ እንትን እያላችሁ ባሩን ደግሞ ወደ እሺ አዘንካረ አላዘንኩም፣ ግን ብራምባር ነበር የነገረው። እሱ ነበረ ግን ልል ስል ደግሞ አለቀ ሰዓት ነበር ግን የነገረች ትክክል ነበረ። ለትንሽ ነው ለደቂቃ ልዩነት ነው ያጋጥማል። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። እሺ ምንድን ነው? ልክ ነው። ምን ኪቦርድ አይሆንም ግን ይሄ ኪ የለማ። ኪ አሁን የለም። ካፕ ነው። ካፕ ቦርድ የሚባል ነገር አለ ራሱ። ካፕ ቦርድ ሌላ አዲስ ቃል ፈጥሩ። ካፕ ቦርድ በትክክል ተመልሷል። አላውቅም ነበረ። ካፕ ቦርድ ነው። ቁም ሳጥን
እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? እሺ አንድ ስም አንተ አንድ ስም ጥራ ነው ይቅርብ። ዝም ብለህ ሞክሩ። ብታስቡ ይሻላል ጊዜያችሁ ከሚሄድ። ቀስ ብለህ ያስቡ አይደል? እንዲሄድ ፈልገዋል ማለት ነው። እሺ ሊያልቅ ነው። 3 ሰከንድ ላይ ደርሰናል። አይ ይለቅ በቃ። እሺ አልተመለሰም። እንደተመኘኋት እያልክ ነው አይደለ? ለትላችኋል። ምንድን ነው? ተስፋዬ ሲማ አበበ ተካ ተስፋዬ አበበ በትክክል ተዋናይ ወይም ደግሞ ቲያትር የሚሰራ ተዋናይ ሆናችሁ ይሄን ባትመልሱ እንግዲህ ጥበብ ትፋረዳችሁ ነበረ። ብዙዎቻችን እናውቃቸዋለን። ጋሼ ወይም ደግሞ የፋዘር ቤት በመባል በርካታ የኪነ ጥበብ ባለሙያዎች እንደ ሀገር የፈሩበት፣ ብዙዎች ደግሞ አድናቆታቸውን ያላቸውን ክብር ለሳቸው የሚገልጹላቸው ትልቅ የኪነ ጥበብ ሰው ናቸውና ደስ ብሎኛል ስለመለሳችሁት። በዚህ አጋጣሚ እኛም እንግዲህ ለጋሼ በጣም ትልቅ አክብሮት አለን። ቀጣይ ጥያቄ ያው መላሹ ቡድን ጋር ነው የሚሆነው። እንቀጥል አይደለ? እሺ ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ከምስል ነው። ምንድን ነው? አስቡ በደንብ ጊዜያችሁን ውሰዱ። የረበሻን ትንሽ እንትን ነው። ሊያልቅ ነው። 3 ሰከንድ ብለናል። ሰዓት አልቋል። ስለዚህ ይኸው ወደዚህ መጥተው በቃ አይዞሽ ተባብለዋል እነሱ። ምንም እኛ ጋ ነው። ምንድን ነው? ግብር። አይ እሱ እንትን ኬክ ስለሆነ እኮ ነው ያወቀው እንጂ ብዙ ጊዜ ቲክቶከር ስለ ግብር ስለማ እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ካትፊሽ በትክክል ተመልሰ። ካትፊሽ የሚባል እንግዲህ የአሳ አይነት አለና እንዴት ነው የመጣው? ምንድን ነው? እሱ ደግሞ የምግብ ነክ ነገር ስለሆነ እሱ የሚመለከቱትን ጥያቄዎች በሙሉ በአግባቡ እየመለሳቸው ነው። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ማርፍሬ የሚባል ነገር ምን ትርጉም ያጣብናላ? ሞክሩ ሰዓታችሁ ሳያልቅ። ሌላ አስተካክያት፣ ሰዓት ሳያልቅ አስተካክት። ልክ ነው። አሁን ልክ ነው። አንድ ላይ አስተካክሉት። ምን ያልሽው እኮ አስተካክሉታ። ማዘር ማዘር በትክክል ተመልሷል። በትክክል መመለሳቸውንም ለተቀናቃኝ ቡድን አሳይት። በደንብ መልሰነዋል። የመጀመሪያው ዙር ውድድራችን ይህንን ይመስላል። እንዴት ነበር? አሪፍ ነበር። እናንተ ጋስ? በጣም ጥሩ። ሰዎቹ መምጣታቸው ቢጎዳ ነው ራሳችን ላይ የራሳችን ጥፋት ነው ማወቅ ስለነበረብን በአንዳንድ የምግብ ግብአቶች ቢቀየር እንደዛ ቢሆን ጥሩ ነበር። ግን አይ መልካም። እንግዲህ ተመልካቾቻችን የመጀመሪያው ዙር ውድድራችን ይሄንን ይመስል ነበረ። በዚህኛው ዙር ውድድር አሸናፊ ሆነው ሁለቱም ቡድኖች እኩል ነጥብ ነው ያመጡት። እንኳን ደስ አላችሁ። ሁለተኛው ዙር ውድድራችን ላይ እንገባለን። ወደ ሁለተኛው ዙር ውድድራችን ስናልፍ በስክሪኑ ላይ የተቀመጡ ሳንቲሞች አሉ። እነዛን ሳንቲሞች ለየግል ከፍታችሁ ለየግል ነው የምትመልሱት። አሁን አይዞሽ አለች። አይዞሽ። ነጥብ ግን የጋራ ነው የሚሆነው። ሁለታችሁም ከመለሳችሁ ሙሉ ነጥብ፣ አንድ ሰው ከመለሰ ግማሽ ነጥብ፣ ካልመለሳችሁም ያው ምንም ነጥብ ይሆናል ማለት ነው።
መነጋገር ይቻላል? አይቻልም። በዚህ ዙር ራስን መቻል ነው በቃ። ስለዚህ ራሳችሁን ችላችሁ ትመርጣላችሁ፣ ራሳችሁን ችላችሁ ትመልሳላችሁ የዚህን ዙር ጥያቄ። ከእናንተ መካከል አንዳችሁ ሳንቲም አሁን መምረጥ ትችላላችሁ። እሺ አንቺ ትብሽ፣ እባክህ አንተ ትብስ። ቅደምላት ግድ የለም። እሺ ስንት ይከፈትልህ? አንድ ብር የምታውቃት ነው ወይስ በ50 ጊዜ ነበርክ? በ25 ጊዜ ነበርክ? በአንድ ሳንቲም ጊዜ ነበር? በአንድ ብር ብቻ። ከዛ በፊት ነበርኩ ግን ሞር እሱ ነው የማውቀው። በጣም ፈላ ስለነበርኩ ኖቲስ አላደረጉም ያን ያህል እነዛ እንጂ። ኧረ በ25ም በአንድ ሳንቲም አዎ ነበረ ቤት ውስጥ ነበር ቁጭ ብሎ ወይስ ወተገዝተህበታል? በአንድ ሳንቲም ተገበይቼበት ምናምን አይደል ቤት ውስጥ ቁጭ ብሎ። ስለዚህ በ25 ገዝተሃል? በ25 በረዶ ምናምን ከትምሮ መልስ እንዴ እሱማ ግድ። እሺ ስለዚህ አንድ ብር ይከፈት። አንድ ብር እንቆቅልህ ምን አውቅልሽ? ከውሃ ተፈጥሮ በውሃ የሚጠፋ ምንድን ነው? ከውሃ ተፈጥሮ በውሃ የሚጠፋ ምንድን ነው? አልጌ ከውሃ ተፈጥሮ በውሃ የሚጠፋ አይደለም። አልተመለሰም። ምላሻችን የሚሆነው ጨው ነው። አይዞህ። እሺ 3 ሳንቲሞች ይቀሩናል። ከነዛ መካከል አንዳችሁ መክፈት ትችላላችሁ። 50 ሳንቲም። ማርኪ አንቺስ በ50 ሳንቲም ምን አደረግሽ? ገዝተሽበታል ምናምን ይመስለኛልም አይመስለኝም። ትንሽ እርግጠኛ አይደለሽም። ሊሆን ይችላል ግን ደግሞ አላውቅም። እንደ I don't know ሜቢ ተጠቅሜ አውቃለሁ ግን ላይሆን ይችላል አይደለ? ማስቲካ ምናምን አልገዛሽም? ሊሆን ይችላል። ለዛ ነው አላስታውሰውም። ስለዚህ በቃ እርግጠኛ አይደለሁም፣ ኃላፊነት አልወስድም። እሺ 50 ይከፈት። እንቆቅልሽ ምን አውቅልሽ? በልቶ የማይጠግብ ያገኘውን የሚውጥ ምንድን ነው? አሳማ። ነገሩ እውነትሽን እኮ ነው። አንተ አሳማ ነህ እንዴ? አበላሉ ራሱ እንዳሳማ ነው ምናምን ይባላል አይደለም? ስለዚህ በልቶ የማይጠግብ ያገኘውን የሚውጥ አሳማ ብለሻል፣ ግን አሳማ አይደለም። በልቶ የማይጠግብ ያገኘውን የሚውጥ ምላሻችን የሚሆነው ባህር ነው። እሺ እንቀጥላለን። ቀጣይ 2 ሳንቲሞች ይቀራሉ። ስንት ይከፈት? 25 ይከፈት። አንቺ እንኳን ደርሰሻል አልደረስሽም ለማለት ደርሰሻል። 25 ላይ ምን ገዝተሻል? በ25 ኧረ ዳቦ የብር አራት በሚሸጥበት ጊዜ። እሺ 25 ይከፈት። እንቆቅልሽ አንገትና ጆሮ አለው ግን ነፍስ የለውም ምንድን ነው? አንገትና ጆሮ አለው ግን ነፍስ የለውም ምንድን ነው? ስር። የምን ስር? የዛፍ ስር ነው? አረም። አንገትና ጆሮ አለው እንዴ? አይ ያው ያደግ የለ ወደ ላይ ምናልባት ወደ ላይ ምናምን የሚያድገው አንገትና ጆሮ ሊሆን ይችላል። አይደለም። አንገትና ጆሮ አለው ግን ነፍስ የለውም። ምላሽ የሚሆነው እንስራ ነው። አውቀዋለች። እኛ በፈጣሪ ጣልቃ አንገባም። በፈጣሪ እንዴት እንደዚህ አይነት ጥያቄ አይከብዳል። መንፈስ መሰላት አውቀዋለች። አንገትና ጆሮ አለው ስትይ አይ በፈጣሪ እንትን ጣልቃ መግባቱ ልክ አይደለም። ሌላ ጊዜ ይደርሳል እንጂ ገብቷታል። አዋርጂኝ አንቺ ምንሽና እሺ የቀረው 1 ሳንቲም ነው። እንግዲህ 1 ሳንቲም ይከፈትልሃል።
አንድ ሳንቲም ሲከፈት እንቆቅልህ አባባሉ እኔ ምን አውቅልሽ? ምን አይነት ጥያቄ ነው ያመጣሽብኝ? እሺ እግሩ 1 ጭንቅላቱ 3 ምንድን ነው? ለመገመት ሁላ ቆይ አንድ ጭንቅላቱ 3 እግሩ 3 ጭንቅላቱ 1 አይሆንም? አይ እግሩ 1 ጭንቅላቱ 3 ነው። እሺ እግሩ 3 ቢሆን ምን ሊሆን ነበር? ግን በርጩማ ሊሆን ይችል ነበር። ደግሞ ጥያቄው እግሩ 1 ጭንቅላቱ 3 ነው። አዎ እንትኑላ ለመገመት ሁላ በቃ አልተመለሰም። እኔ እንደውም እንደ ሼፍነትክ ሹኪያ ትላለህ ብዬ ነበር የጠበኩት። ሹካ ነው ግን መልስ አይደለማ። ከሆነ አዝናለሁ አይደለ? ሹካ አይደለም መልሱ የሚሆነው መንሽ ነው። ምንድን ነው? በጣም ጥሩ ጥያቄ ነው። መንሽ ያው ብዙ ጊዜ በተለይ ደግሞ ከተማ አካባቢ ተወልዶ ያደጉ ልጆች አያውቁም። መንሽ ማለት እህል ሲዘራ ተዘርቶ ከተሰበሰበ በኋላ አወቀው እየተዘጋጀው ነበር። እሺ ከተሰበሰበ በኋላ ፍሬውን ከገለባው ለመለየት የሚጠቀሙበት እዚህ ላይ እኛ ሳልሆን ስለዚህ አልተመለሰም። ሁለተኛው ዙር ውድድራችን ደግሞ ይህንን ይመስል ነበረ። በሁለተኛው ዙር በነበረን ቆይታ እንግዲህ የነማሂና የነማራኪ ቡድን ተመልካቾች እንደተመለከተው እኩል ነጥብ አምጥተዋል። አሁንም ድረስ በአቻ ነጥብ እንግዲህ ተያይዘውታል። ወደ ቀጣዩ ዙር ውድድራችን ነው የምናልፈው። ቀጣዩ ዙር ውድድራችን የሚሆነው የዝብርቅርቅ ሰዓታችን ላይ ነው። ዝብርቅርቅ እንደሚታወቀው የተለያዩ ፊደላቶች በዚህ በምትመለከቱት ስክሪን ላይ ተዘበራርቀው ይቀርቡላችኋል። አንድ ወጥ ቃል ነው የሚወጣቸው። በ10 ሰከንድ ውስጥ ነው። በጣም በፍጥነት ጽፋችሁ የጻፋችሁትን ለታዳሚዎች ለተመልካቾቻችን ማሳየት አለባችሁ ማለት ነው። መጻፍ ብቻውን ውጤት አያሰጥም። የጻፋችሁትን ማሳየት አለባችሁ። ስለዚህ 10 ሰከንድ ውስጥ ይሄንን ሁሉ ነገር ለማድረግ ዝግጁ ናችሁ? ማሂ ዝግጁ? እንጀምር። እሺ የመጀመሪያው ከእናንተ ነው የሚጀምረው። ጀምሩ። 10 ሰከንድ 10 ሰከንድ በቃ ከሆነም ጻፊው ሰከንዳችሁ ሊያልቅ ነው። 2 ሰከንድ ነው የቀራችሁ። አንድ ሰዓት አልቋል። ሰዓት አለቀ። የለም ገና አሁን ላይ ራሱ የጻፈች ገና 10 ሰከንድ ቅጥልጥል አታረጊም። የአማርኛ ቢሆንስ አይደለም። እሺ አልተመለሰም። ስለዚህ ምንድነው? ተወዛዋዦች እንመልከተው እስኪ። ተወዛዋዦች ያው ነጥብ አላገኛችሁም፣ ምክንያቱም ጽፋችሁ ስላላየን። በቃ እንፈጥናለን። በቀጣይ በደንብ ፍጥነት እንጀምር። 10 ሰከንድ ነው ያላችሁ። 10 ሰከንድ ሰከንዳችሁ ሊያልቅ ነው። አለቀ። ይለቅ ብለዋል። ይለቅ። በእነሱ ሰከንድ እንዴት እንደጨፈረ ብታዩ፣ እንዴት እንዳስደስታችሁት ማለት ነው። የእነሱ እኛ ጋር አይመጣም። ግን ይቅርታ ይሄ ሞ ነው ምን ነው? ሞ ነው እንዴ? ወደ ቀጣይ መልሱን እንየውና ከሆነ ግን ወደ ቀጣይ ጥያቄ እናልፋለን። ምላሻችንን እኔ መደጋገም። ኧረ በጣም ቀላል ነው። ሞ አይደል? አየህ ነው። ይሄንን ነጥብ ለማሳለፍ ነበረ፣ ግን እሺ ይሁን። መደጋገም። ሞ አትመስልም አይደል? ሞ ነው የምትመስለው። እንደዚህ እሺ መደጋገም ነው ምላሻችን የሚሆነው። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ዝግጁ ተቀበልካታ? በቃ እሺ ዝግጁ ነህ? ዝግጁ ናችሁ? እንጀምር።
ጀምሩ። 10 ሰከንድ ማንሳት አለብህ፣ ማሳየት አለብህ። 3 ነው የቀራችሁ። ጨርሰናል። እሺ ተው አስተማማኝ አጋሩ። እሺ ምላሹን እንመልከት። በትክክል ተመልሷል። አስተማማኝ። እንቀጥላለን። ቀጣይ እንጀምር። 10 ሰከንድ ጀምሩ። 5 ሰከንድ ላይ ደርሳችኋል። በጣም በፍጥነት ቶሎ በል። 3 ከጻፍክ 2 ብለናል። ሰዓት አልቋል። ሰዓት አልቋል። ግን ምንድን ነው? እስቲ እንየው። ቢያልቅም ሰዓቱ ቢያልቅም ብናየው ጥሩ። ኢንስቲትዩት የገባኝን ነው የጻፍኩት። እንመልከተው እስኪ ምንድን ነው ምላሹ? ኢንስቲትዩት ያው ምንም ማድረግ ከባድ ነበር አይደል? ሰዓት አልቆበት ራሱ ማወቁ ለማወቅክ ነው፣ ለነጥቡ ሳይሆን። እሺ እንግዲህ የዝብርቅርቅ ጥያቄያችንም ደግሞ ይሄንን ይመስል ነበረ። ተመልካቾች ለሁለቱም ቡድን 2 ጥያቄ ቀርቦላቸው የነ ማሂ ቡድን 1 በመመለስ የዚህ ዙር አሸናፊ ሆናችኋል። እንኳን ደስ አላችሁ። የቀረን የመጨረሻው ዙር ውድድራችን ነው። የመጨረሻው ዙር ውድድራችን የሚሆነው ምሳሌያዊ አነጋገር ምን ያህል ታውቃላችሁ የሚለውን ነው እንግዲህ የምንፈትሸው። የተለያዩ ቁጥሮች ይቀርባሉ። እነዛን ቁጥሮች ተራ በተራ እየከፈታችሁ እዛ ቁጥር ውስጥ ያለው ምሳሌያዊ አነጋገር ምንድን ነው ነው። የመጀመሪያውን ቁጥር ክፈቱ። 6 ቁጥር ይከፈት። እሺ በአንዱ ነው የምመልሰው። ሁሉም አንድ ምሳሌ አነጋገር ነው። ፐዝሉ በተከፈተ ቁጥር ምሳሌ አነጋገሩን እያወቃችሁ ትሄዳላችሁ። ግን በዚህ መሞከር ትችላላችሁ። ይሄ ምሳሌ አነጋገር ምንድነው? አስቡት። ሰዓት አላችሁ እናንተ። ሱፍ ነው ይላል። ሼፍ ነገር ሱፍ ነው። ሱፍ ይቻላል። ሌላ እንትን ማለት መክፈት። አይ እነሱ ናቸው የሚከፍቱት። ቀጣይ እናንተ በዚህ እንሞክራለን ካላችሁ የመሞከር እድል አላችሁ። ካልሆነ ግን እነሱ ነው የሚከፍቱት። ሞክረንም ይከፍታሉ፣ አንሞክርም ይከፍታሉ። ከዛ ይመለሳሉ ወደኛ። ምን ይሻላችኋል? አይ ሞክራለን። እሺ ሞክሩ። ልክ እኮ ነው ማሂ። ማኪ ልክ ነው እኮ ምን ሆነያ? አሁን ያልሽው ሙከራሽ እነሱ ሳይሰሙሽ ቀስ ብለሽ ትክክለኛ ምሳሌዋን ነገር ካወጣሽ አወጣሽ ነው። ያለዛ ወደ እነሱ ይሆናል እድሉ። ከፍትፍቱ ፊቱ ከፍትፍቱ ፊቱ በትክክል ተመልሷል። አንድ ፐዝል ብቻ እንደተከፈተ የመጀመሪያው የምሳሌያዊ አነጋገር ጥያቄያችን በትክክል ተመልሷል። እያልሽው ነበር እኮ ቀስ ብለሽ ፍትፍት ተዳርገው ፍትፍቱ ምን ይሆን ትለኛለች። አይ ዋናው መመለሱ ነው። የመጨረሻ አለ ከፍትፍቱ ፊቱ በጣም ነው ደስ የሚለው። ብዙ ጊዜ እኮ በሼፍነት ራሱ ከምግቡ የሚያቀርበው ሰው ፊት አቀራረቡ የሚታየው ነገር ምናምን ይባላል አይደል? ቀለም ይበላው አይን ነው ይባላል። እውነት ነው። ስለዚህ አይን ሲበላ የሰውየውን ያቀራረብ ሁኔታ እንዲሁም ደግሞ ምግቡን ነው። ልክ ነው። እሺ በአጠቃላይ ግን የነበረን ቆይታ ይሄንን ይመስል ነበር። አስጨናቂ፣ አዝናኝ፣ አስተማሪ የሆነ ቆይታ አድርገናል። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። በዛሬ የጉራማይሌ ቆይታችን አሸናፊ ሆነው ውድድሩን ያጠናቀቁት ቡድኖች የሚሆኑት እሺ የነ ማሂና የነ ማኪ ቡድን በእኩል ነጥብ ነው። ሁለታችሁም እንኳን ደስ አላችሁ።
እንግዲህ እኩል ነጥብ ይዛችሁ ወጥታችኋል። ደስ ብሎኛል። ስለመጣችሁ በድጋሚ በጣም ደስ ብሎኛል። ታዳሚያን እናንተም እስከ መጨረሻ ድረስ ከኛ ጋር ቆይታ ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። ተመልካቾቻችን በያላችሁበት እኛን መርጣችሁ ከኛ ጋር ቆይታ ስላደረጋችሁ እናንተንም እጅግ በጣም አድርገን እናመሰግናለን። ሳምንት በሌሎች እንግዶች በሌላ ፕሮግራም ደግመን የምንገናኝ ነው የሚሆነው። እኛ ብናቆመን ግን የአባይ አገልግሎት ፕሮግራሞች እስከ ምሽት ድረስ ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ ይሆንላችሁ።